ሰሞኑን ኢቢኤስ አጣብቀኝ ውስጥ ገብቷል። ሊዘጋ ነው። ሰው ራሱ ቁስሉ ይታወቀኝ ነበር። ብርቱካን ላይ የደረሰው ነገር ሉላ ገዙም ታሰረች የሚል ነገርም እየተነገረ ይገኛል። እንግዲህ ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ይህ አሽሩካ ቻናል ነው። ለዛሬ ከሰሞኑ እንግዲህ የተወራ ስላለው ጉዳይ ከብርቱካን ጋር ተያይዞ ስለተፈጠረው ከኢቢኤስ ጋር የተነሱ ስላሉ ጉዳዮች የማስቃኛችሁ ይሆናል። ጠፋ ብያለሁ አውቃለሁ፣ ይቅርታ እየጠየቅኩኝ እንግዲህ ይህንን ጉዳይ እንመለከታለን። ቪዲዮ ላይክ ያደረጋችሁ ሀሳባችሁን እንድታስቀምጡ በትህትና ጠይቃለሁ። ወደ ቀጥታ ወደ ቪዲዮ አልፋለሁ። ሰሞኑን ኢቢኤስ አጣብቀኝ ውስጥ ገብቷል። ሉላ ገዙም ታሰረች የሚል ነገርም እየተነገረ ይገኛል። እንግዲህ ተወዳጇ የቲቪ አቅራቢ ሉላ ገዙ እስካሁን ባለኝ መረጃ እንግዲህ እንዳልታሰረች ነው የማውቀው። ነገር ግን የተለያዩ ነገሮች እየተወሩ ነው። ኢቢኤስ ቴሌቪዥን ዛሬ ከሳተላይትም ወርዶ ነበረ። እንደዚህ ሊዘጋ ነው፣ ተዘግቶ ነው ምናምን የሚሉ ነገሮች እየሰማን ነው። ይሄ አጣብቀኝ ውስጥ የገባበት ነገር ደግሞ የጥላቻ ንግግር አስተላልፉ እንግዲህ የሆነውን ብሔር ግደሉ አጥፉ ብሎ ሰብኮ አይደለም እንግዲህ ጨፍጭፉ ይህንን ነገር አድርጉ ብሎ እንደ አንዳንድ ሚዲያዎች አሉ አገራችን ውስጥ መብት ያላቸው ይህንን ለማድረግ እንደነዛ አይነት ቅስቀሳ ግፍ ሲፈጽሙ አይደለም። እንግዲህ አንዲት ታጋች እህታችን የተፈጸመባትን ግፍ ሁላችሁም እንደተመለከታችሁት ብርቱካን ላይ የደረሰውን ነገር እጅግ ደግሞ ለመናገርም የሚከብድ ለመስማትም እጅግ ለልብ የሚከብድ ነገር ብዙዎቻችሁ የተመለከታችሁት ነው። በትንሹ እዚህ ጋር አሳያችኋለሁ። ሰላም ይሁን። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ቤት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ እየከበደ ሲመጣ ስራዬን ለሊት ሙሉ ሰዓት አንተደላለሁ አልተኛም ነበር። 24 ሰዓት ነበር። ከዛ ዩኒቨርሲቲ 12ኛ ክፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። እዚህ ጋር ዩኒቨርሲቲ ያለች እንጂ የት ዩኒቨርሲቲ እንደሆነ አልጠቀሰችም። እዚህ ቦታ እዚህ ከተማ አላለችም። አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋል። ይሁን እንደ 6 አይነት ነገር እንደ 6 ይሆናል። እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ጥቅጥቅ ካደረጉት በኋላ ሰው ራሱ ቁስሉ ይታወቀኝ ነበር። እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ። በቃ ኢቢኤስ ይህንን መረጃ በማቅረቡ ከሳሽ ሆኖ የቀረበው አንደኛ ደምቢዶሎ ዩኒቨርሲቲ ነው። እንግዲህ ደምቢዶሎ ዩኒቨርሲቲ ምንድን ነው የሚለው አሰማችኋለሁ የተናገሩትን። በዚህ የትምህርት ዘመን በኢቢኤስ ፕሮግራም ላይ እንደዚህ ደምቢዶሎ ዩኒቨርሲቲ ተምሬ ብላ ገለጸች ምናምን የሚል አሳፋሪ ነገር ነው የተናገሩት። እንስማው። ኢቢኤስ ቴሌቪዥን አዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዚህ ጋር ተመልከቱ። እንግዲህ የደምቢዶሎ ዩኒቨርሲቲ ተማሪ ነኝ የምትል ይላል። እንግዲህ የዩኒቨርሲቲ ፕሬዝዳንት ነኝ ብሎ ነው እንግዲህ የጀመረው። የትልቅ ቀላሎች ክህደትና ውሸት እንግዲህ ያልሰማነውን ተመልከቱ። የደምቢዶሎ ዩኒቨርሲቲ ተማሪ ነኝ አላለችም ሲጀመርም። እና ያው ግፍ የፈጸመ ሰው ደም ራሱ ስለሚያሰቃየው አቤት ይላል። እነሱ ስህተታቸው ነው እንግዲህ አቤት የሚያስብላቸው። በጣም አሳፋሪዎች ናቸው በእውነቱ። የተማሪ እገታ ተማሪ ታግቻለሁ ብላ አሁን በኢቢኤስ ሚዲያ የተላለፈው መልእክት ያው እኔ እዚህ ቀጠና ወደዚህ የተመደበ የገባሁት 2014 ነው። ይሄ ክስተቱ ደግሞ የ2013 የሚል ነው። እኔ ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪም እንደሌለ የትልቅ ቀላሎች እንግዲህ ተመልከቱ። ክህደት ነው የሚፈጽሙት። ደምቢዶሎ ላይ በየጊዜው ተማሪ ይታገታል። መልስ አልተሰጠም፣ ማብራሪያ አልተሰጠም፣ ጭራሽ እገታም አልተፈጸመም ነው እንግዲህ እኚህ ደግሞ የሚሉት። ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ኧረ አቶ ታደሰ ረጋሳ የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ነኝ ይላሉ። ውሸት
እንዲያው ምንድነው አያፍሩም? ትልቅ ሰው አይደሉም እንዴ? በእውነት ሄደዋል እንግዲህ ወደ ውስጥ ገባይ ብለዋል። እንግዲህ እርሶን ለመናገርም ባህልም አይፈቅድም። ግን አሳፋሪ ኖት። የሌለ ነገር ያልተነገረ ነገር ይዘው መቅረቦት በእውነት አሳፋሪ ኖት። በእርሶ አይነት ውሸታም ቅጥፈታም ለትውልድ ሀዘኔታ በሌለው ሰው ነው እንግዲህ ሀገራችን ኢትዮጵያ እየተመራች ያለችው። እንግዲህ የተቃውሞቻችን ዝቅጠት ራሱ የሚለካው ይሄ ነው። ሰብአዊ መብት ጥሰት የተፈጸመበት ግፍ የተፈጸመበት አንድ ሴት ወጥታ ግፍ ተፈጸመብኝ እንደዚህ ስትል እንዴት ነው አንድ ተቋም እንግዲህ ትሪት የሚያደርገው? ይሄ ነው የምንመለከተው። ኢቢኤስን እንግዲህ የሚከሱት እነዚህ ናቸው ማለት ነው። ለመሆኑ ኢቢኤስ በዚህ ጉዳይ ምን እያለ ነው? አንድ ከኢቢኤስ ተለቀቀ የተባለ መግለጫ ተሰራጭቶ ነበር። ከዛ ኋላ ላይ ደግሞ እንዳጠፉት እየተነገረ ነው። በዛ ዕለት የተላለፈው ፕሮግራም ማንኛውም ጊዜ እንደምናስተላልፈው በማህበራዊ ጉዳዮች ላይ የተለያዩ ሰው ላይ የተፈጠሩ ባሉ ችግሮች እንዲፈቱ ከምንሰራው ስራ ውስጥ አንድ አካል አድርገን ያቀረብነው ፕሮግራም ነው የሚል ማብራሪያዎች ነገር እንደሰጠ ነው። ህጋዊ ጉዳዮች እንዳሉት እሱ እንደሚመለከቱ የሚጠቁሙ ነገሮች መረጃ ለቅ ይህ አዲስ ምዕራፍ የተሰኘው የኢቢኤስ ፕሮግራም የታወቀ ፕሮግራም ድጋፍ የሚያደርጉበት ነው። ከዚህ በፊት ዋንትያ የተባለችውን ማስታወስ እንችላለን። ብዙዎች አሉ። እናንተም ሜንሽን ማድረግ ትችላላችሁ፣ መግለጽ ትችላላችሁ ኮሜንት ላይ። ብዙ የተጠቀሙ ሰዎች አሉ። ከዛ ጋር ተያይዞ ነው ብርቱካን ይሄ ነገር ስለደረሰባት ከህይወቷ እንዲቀየር ከእንደዚህ አይነት ጥቃት ውስጥ ስለንቦና በገንዘብ ድጋፍ አድርገን ልጇ የምታሳድግበት ህልሟ የምታሳካበት ያንን ነገር እንዴት ታሳካለች የሚል ነገር ለመግለጽ ነው እንግዲህ መረጃ ይዘው የወጡት። በነጋታው እንግዲህ ሁሉ ነገር ግልብጥብጥ ብሎ ኢቢኤስ ይዘጋ እስከሚል ድረስ አድማ የሚያስነሳቸው ጉዳይ ሆኗል። ለመልካም የተነሱበት ጉዳይ የህዝብ ህመም፣ የሴት ልጅ ህመም ለማንሳት እነ ሉላም በዛ ጋር አብረው እያለቀሱ በእውነት ሲቃው ራሱ ለመስማት የብርቱካን ሲቃ ስንሰማው ተቃቅፈው ምናምን ስንመለከት ሲቃው ብቻ ብዙ ህመምን የሚያሳይ ነው በእውነቱ። ይሄ ሁላ ለመልካምነት ያደረጉት ነገር ተገልብጦ ራሳቸውን ለመውጋት እንግዲህ የተንቀሳቀሰበት ነው። ይሄ ምን ያክል ተልካሻ ጊዜ ላይ እንዳለን የምንመለከተው ጉዳይ ሆኗል ማለት ነው። ህዝቡም ተነቃንቆ የብርቱካን ጉዳያችን ነው ብሎ ድምፅ እያሰማ ነው የሚገኘው እና የሴቶች ጉዳይ ስንመለከት በቅርቡ ያው ሰሞኑ መነጋገሪያ የሆነ አንድ ጉዳይ ነበረ። ይሄም ቀነኒ አዱኛ የተባለች ቲክቶከርና ሞዴሊስቷ ድምፃዊ አንዷለም ፍቅረኛ ከዛ ጋር በተያይዘ ብዙ ነገር የተነሳ ነበረ። ያ እያለ ነው እንግዲህ ሌላ የሴት ልጅ ጥቃት ወሬ የተሰማው ማለት ነው። የብርቱካን ጉዳይ የመጣው በነገራችን ላይ ቀነኒ ጉዳይ ዛሬ ፍርድ ቤት ቀርበው ነበረ። አገዳይ ተጠርጣሪ አንዷለም ጎሳ ድምፃዊው ያው ተጨማሪ መረጃዎች ያስፈልጉናል፣ መጠናከር ያለበት ነገሮች አሉ፣ ያለቁ ጉዳዮች ተብሎ ድጋሚ ለሌላ ጊዜ መቀጠሩን ሰምተናል። እንግዲህ ጉዳዩ በጥብቅ ህዝቡ ፍትህ እየጠየቀበት ያለ ጉዳይ ሆኗል። ቤተሰቦችም የቀነኒ ጉዳይ ፍትህ ያስፈልገናል፣ በደንብ ይጣራልን፣ እንዳጫሉ ሁንዴሳ ተድበስብሶ እንዳይቀር የሚል ቀብር ላይ መልእክት ሲያስተላልፉ ነበር። እንዲያውም የደንቢ ዶሎ ዩኒቨርሲቲ ኃላፊዎች ብርቱካን ስማችሁን ሳታነሳ አለን ብላችሁ ወታችሁ መልስ ለመስጠት ሞክራችኋል። እንግዲህ ቤዛ ቤተሰቦቿ ለ2 ዓመት እንደታገተች ከዩኒቨርሲቲውም እንግዲህ እንደጠፋችባቸው እየተናገሩ ነው። ለምን ለሷ መልስ ለመስጠት አልቾከላችሁ? ህዳር 28 ሌሊት ለ29 ነው በቃ እኔ የመጨረሻ የተሰናብቻት ሄደችው። በሄዱበት የነበረ ኦዳ ባስ እንደተቃጠለና ከዛ በኋላ ግን ልጆቹ እንደወሰዷቸው በዛ ወቅት የሰማነውና ያው በተለያየ አቅጣጫ ሮጠን ነበረ፣ ወደ መንግስት አካላት ምናምን ሄደን ነበረ። ነገር ግን ምንም ልናገኝ አልቻልንም። እርግጥ ሰው አእምሮ ላይ ጠፍቶ ሊሆን ይችላል፣ ግን ያው ቤተሰቦቿ የሚያውቋት ሰዎች ጋር ግን ጊዜ ከኛ ጋር ነው ቁስሉ ያለ። በእውነት ይሄ የእገታ ጉዳይ ማህበረሰባዊ ቀውስ ከሆነ አገራችን ውስጥ እጅግ ስር የሰደደ ችግር ከሆነ ሰነባብቷል። እንግዲህ ከባንክ ጀምሮ ገንዘብ ከንግድ ባንክ ከምን እየተላከ ከዛ እየተባለ እገታው ተጧጡፎ ከፍተኛ ንግድ እንደሆነ ነው የምንመለከተው። ሌላ ኢቢኤስን የከሰሱ ያሉት የብልጽግና ሆድ አደር ካድሬዎች ናቸው። ናትናኤል መኮንን የመሳሰሉ ህሊናቸውን የሳቱ ለሆዳቸው ብቻ የሚኖሩ የህዝብ እንባና ግፍ የማይጨንቃቸው
አሁንም በአማራ ህዝብ ላይ የተፈጸመ ያለው የድሮን ጥቃትና ጭፍጨፋው ይቀጥል የሚል ጄኖሳይድን እየመሩ የሚገኙ ልጆች ናቸው። እነዚህ ልጆች በእርግጥ ደና ነገር ይናገራሉ ብሎ መጠበቅም የማይቻል ነው እና ኢቢኤስ እንዲዘጋ ድርጅቱ ተቃውሞ እንትን የሚል ነገር ነው እንግዲህ ያነሱ ያሉት። ያገናኙት ደግሞ አንዳንዶቹ የኤርትራ ነው ኢቢኤስ ባለቤቱ ኤርትራዊ ስለሆነ የአሰብ ጉዳይ እንዳይወራ እንዳይነሳ ለማስተባበል ይሄንን አጀንዳ ይዞ መጣ የሚል እንግዲህ ወዴትና ወዴት እንደቀያየሩት የማይገናኝ ነገር አገናኝተው እንግዲህ የኢቢኤስን ለማጥቃት ተነስተዋል። እውነትና ንጋት እያደር ይጠራል ነው። እውነት ስለማይደበቅ ደግሞ ይሄ ነገር ድራማ እንኳን ቢሆን ድራማ ነው እንግዲህ የሚሉት እነሱ ድራማ እንኳን ቢሆን ኢትዮጵያ ውስጥ በሴቶች ላይ ያልተፈጸመ ነገር የለም፣ ያልተነገረ ነው እንጂ በእውነቱ እና እጅግ አሳዛኝ በሆነ ሁኔታ የሴት ልጅ ህመምን ለመደበቅ በደልን ለመደበቅ በተለይ ደግሞ አማራ ተኮር የሆነውን ጥቃት ለመደበቅ እንግዲህ መንግስት ብልጽግና ደጋፊዎችም ወደዚህ ይሄ ነገር የህዝቡን ግፍና በደል የሚያሳይ ስለሆነ እሱን ለመሸፈን ነው እንግዲህ እየተሯሯጡ የሚገኙትና ከዚህ ጋር ነው የተገናኘው። ይሄ የብርቱካን ጉዳይ ቀጥታ ፖለቲካዊ ጉዳዩ ነው የሆነው። ለምን ደምቢዶሎ ጥያቄ በሰላማዊ ሰልፍ በምንም ሲጠየቅበት የነበረ ንቅናቄ የተካሄደበት ነው። ብሪንግ ባክ አወር ገርልስ እየተባለ ብዙ ጥያቄ የተነሳበት ነው። ውሸታምና አስመሳይ መንግስት ይውረድ ለምርጫ ከመንሰብሰብ ህዝብን ማዳን ይቀድማል። አማራን እየገደሉ ኢትዮጵያን መግዛት ነው በግልጽ ህዝቡ ሲቃወም የነበረው በተቃውሞ ሰልፍ ድምፁን ሲያሰማበት የነበረው የተማሪዎቹ እገታ ግፍና በደል መልስ ያልተገኘለት ነው። ባለስልጣናቱም የካዱት ነው። የአማራ ክልል አሁን ላይ ሰልፍ የሚወጣበት ምክንያት የለም። ኦልሬዲ ፋኖ ያው በእንደዚህ መልኩ መልስ ስላልተመለሰለት ህዝቡ ነፍጡን አንግቦ እየታገለ ነው የሚገኘው። ሰሞኑ እንዲያውም አንድነት ዘመቻ ላይ ነው የሚገኘው። ይሄ የደምቢዶሎ ተማሪዎች ጥያቄ ሲነሳ የፖለቲካ ጥያቄ ሆኗል ማለት ነው። ለመሆኑ ሳይጠሩ አቤት ያሉት የብልጽግና ባለስልጣናት ሰሞኑን አንድ ሙሉ ባስ ታግቷል። 50 ሰዎች በላይ ሰዎች ታግተዋል። ከአዲስ አበባ ወደ ደብረ ማርቆስ ሲጓዙ የነበሩ ሰዎች እንግዲህ መጋቢት 7 2017 መነሻውን ከአዲስ አበባ አድርጎ ሲጓዝ የነበረ ከ50 በላይ ሰዎች ብሎ የዲw የዘገበው ነው የጀርመን ድምፅ። ለምንድን ነው ለዚህ ማብራሪያ ያልሰጡት? እውነት ልብ ካላቸው ለህዝቡ መፍትሄ የማይሰጡት ለምንድን ነው? ወጥተው ያልተነገረውን ተነገረ ብለው ከሚዋሹ ለምንድን ነው ለህዝቡ መፍትሄ የማይሰጡት? ደምቢዶሎ ዩኒቨርሲቲ ሲማሩ የነበሩ ተማሪዎችን እገታ በማስመልከት በአማራ ክልል በተለያዩ አካባቢዎች በዛሬው ዕለት የተቃውሞ ሰልፍ ተካሂዷል። ዓላማው የዚህ ሰልፍ በዋናነት አንተም ቀደም ሲል እንደገለጽከው በደምቢዶሎ ዩኒቨርሲቲ ሲማሩ የነበሩ ተማሪዎችን እገታ በመቃወምና መንግስትም እነዚህን ተማሪዎች ደህንነታቸውን አስጠብቆ ከገታም እንዲያመልጡና ነፃ እንዲሆኑ ለማድረግ ያሳየውን ቸልተኝነት ለመቃወም ነው ሰልፉ የተጠራው ማለት ይቻላል። እንግዲህ በሰልፉ ላይም በርካታ ይህንን ሀሳብ የሚያንጸባርቁ መፈክሮች ሲንጸባረቁ ነበረ። ለማንሳት ያህልም የታገቱ የአማራ ተማሪዎች ይለቀቁ፣ ሴት ተማሪዎችን አግቶ ማሰቃየት ይቁም፣ ጠቅላይ ሚኒስትሩም ሆነ ሌሎች ከፍተኛ የመንግስት ኃላፊዎች ለጉዳዩ ያሳዩትን ቸልተኝነት እናወግዛለን የሚሉና ሌሎችም በርካታ ይሄ ኢቲቪ በእውነት ይሄ ነገር ኢቲቪ ላይ ተላልፎ ነበረ። አላምንም እኔ አሁን እንግዲህ በአመታት ውስጥ ደግሞ ያለው ልዩነት ኢቲቪ እንኳን ኢቲቪ ሊያወራ ቀርቶ ስለታፈኑ ሰዎች እነ ኢቢኤስ እንኳን ሌሎች እንኳን ዜና እንኳን የሆነ አሁን አንድ ሴት የደረሰባትን ነገር እንኳን መረጃ ማቅረብ እንግዲህ በወንጀል የሚያስጠይቅ ጉዳይ ሆኗል ማለት ነው። እገታው ድራማ ወደ ሚዲያዎች ራሱ ምን ያክል ተጠላልፎ እንደገባ የምንመለከተው ይሄንን ጉዳይ የሚያስተባብሉት እና ኦኤምኤን ናቸው። ኦሮሚያ ሚዲያ ኔትወርክ በአማራ ህዝብ ላይ በተለይ በጥላቻ ንግግር በማካሄድ የሚታወቁ ናቸው። ኦኤምኤን እነዚህ ሚዲያዎች ይህንን ነገር ለመሸፋፈን የሚሞክሩት ግልጽ ነው። ምናልባት እንግዲህ አጋቾች ወይ ደፋሪዎች የዛ ሚዲያ ባለቤት ሊሆኑ ይችላሉ። ለምንድን ነው ታዲያ እንደዛ ካልሆነ
የህዝብን ድምጽ ለማፈንና እንትን ለማስተባበል የሚፈጥኑት ብቻ ይሄ የሴቶች ጉዳይ ምን ያክል ለማህበረሰባችን አስቸጋሪ ሁኔታ ውስጥ ሴቶችን ቅርቃር ውስጥ እንደከተተ ምንመለከተው ነው። ከቤት ዶሜስቲክ ቫዮላንስ ከሚባለው ቤት ውስጥ ጥቃት እስከ አደባባይ ጥቃት እንደዚህ ለመግለጽ እንኳን በሚከብድ ሁኔታ የሴቶች ልጆች የህፃናት ጥቃት የምናስታውሰው ነው። በየቦታው የምንሰማው ነገር ይሄ ህብረተሰቡ በእውነት ውይይት የሚያስፈልገው የሆነ አቅጣጫ ማስቀመጥ ያለበት ነገር እንዳለ ይታየኛል። ይሄ ሶሻል ሚዲያ አንድ ሳምንት ዛሬ ጮኸን ነገ የምንረሳው ይሄ ተስፋ አትጣሉ። በሶሻል ሚዲያ ሁሌ የምናገረው ነገር ነው። እኔም የሶሻል ሚዲያው አካል ነኝ አውቀዋለሁ። ምን ነጋ ሌላ አጀንዳ ሲመጣ ወደዛ ነው የምንሄደው። ግን እንደ ማህበረሰብ የኢትዮጵያ ህዝብ ይዞት በደም የሴቶችን ጉዳይ ከማህበረሰብ ጀምሮ ተደራጅቶ ከቀበሌ ከእድር ጀምሮ ጠንከር እያደረገ ልጆቹ እንዴት እንደሚጠብቅ መስመር ማዘጋጀት ያለበት ነው። ያለበለዚያ ይሄ ስርዓት ሰው በላ ስርዓት ልጆች ይጠብቃል፣ ሴቶች ይጠብቃል ማለት የማይቻልበት ደረጃ ደርሰናል። ይሄ ነው እንግዲህ ልጆቻችሁ ቢጠቁ እንደዚህ አይነት ግፍ ቢደርስባቸው የመንግስት አካላት እንዴት ሊራወጡ እንደሚችሉ ተመልከቱት። ለማስተባበል ይሄ ነገር አልተፈጠረም፣ አልሆነም፣ አይሰማ፣ ይሄ መረጃ የሚያሰራጨው ይታሰር፣ ሚዲያውም ይዘጋ ነው የሚባለው። ይሄ ነው እኮ በነግበኔ ማለት እኮ ነው አይደለም እንዴ? አንድ ነገር ሲፈጠር ይሄ ነው የሚታየው። እናንተ ምን ይመስላችኋል? በዚህ ጉዳይ በብርቱካን ጉዳይ ሰማችሁት? በአጠቃላይ ከዚህ ጋር ከሴቶች ጋር ተያይዞ የተፈጠረ ያለው ነገር በተለይም ደግሞ አማራ ተኮር ጥቃትም እየተፈጸመ ነው። ከነዚህ ጉዳይ ሀገራችን ኢትዮጵያ ውስጥ እጅግ ብዙ በደል እየተፈጸመ ነው። እነዚህ ነገሮች ይሄ ሂውማን ራይት ቫዮሌሽን የሚባለው ነገር የመብት ጥሰት የሰብአዊ መብት ጥሰት ተባብሶ ቀጥሏል። መግለጫው ምኖች እዚህ ጋር ቀኑ ሙሉ መዋል ነው መዘርዘር ከጀመርን። እነዚህ ሁላ ግፍ እናንተም የሆነ ነገር ብትሉ ደስ ይለኛል። መቃወም ይሄ ነገር ትክክል አይደለም ማለት አስፈላጊ ነው። ለምን እንለምደዋለን ነገ ዛሬ ይሄን ጉዳይን ግፍ እንደዚህ ሰምተን እንደ ቀላል ካለፍ ነው ነገ ይደገማል። ይኸው መኪና ሙሉ ሰዎች ታግተው እኮ ለዜናም አልበቃም፣ መግለጫ የለም ምን የለ። እንዳይለመድና ግፍ ኖርማል እንዳይሆን ነው እኔ የሚያሰጋኝ ሁሌ ሚዲያ ላይ ሲወራ። ይህንን ትኩረት ስጡበት ለማለት እወዳለሁ። ውድ የዩቲዩብ ቤተሰቦች ለዛሬ ያቀረብኩላችሁ ይህንን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ ከአሽሩካ ሚዲያ ለዛሬ እንግዲህ ያቀረብኩላችሁ መረጃ ይህን መስል ነበረ። በሁል ጊዜም ስለምትከታተሉኝ ለምታሳዩ ፍቅር፣ ክብር ሁሌም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም፣ ቸርነት፣ ደግነት ሁሉ ከእናንተ ጋር ይሁን። መልካሙን ያሰማን። ሀገራችን ኢትዮጵያ ዳራዋን ሰማሏን ገነት አድርጎ ይጠብቅልን። እንግዲህ ሙስሊሞችም ጾም ላይ ናችሁ፣ ኦርቶዶክሳውያን ክርስቲያኖች ጾም ላይ ነን። ፈጣሪያችን ጾማችን ይቀበልልን፣ ፍቅር ይብዛላችሁ። አሽሩካይ ምርጦች ምርጫ ነበርኩኝ። አመሰግናለሁ።